አይነት ስቴፖች ታልፈው ነው አባ ገዳ ጋር የሚደረሰው? በንጹህ ልቦና በንጹህ ህሊና ነው ወደ እሬቻ መልካ መሄድ ያለባቸው። የገዳ ስርዓት እንደ ሀገርም ያመጣልን ጥቅም ምንድነው? እሬቻ ለአገር መንሰራራት ወልከኝ ሰብያቲፍ ለሀገር ማንሰራራት አባ ገዳና ሀዳ ጽጌ ምንድነው የሚያስተሳስራቸው ነገር? ሚሴንሰ ገዳ ነው የሚባሉት። ሚሴንሰ ማለት የገዳ አባል ናቸው እነዛ ሰዎች። እርቀ ሰላምን አውርዶ ዳግሞ ደቂም በቀል እንዳይመለሱ አድርጎ ነው የሚዳኛቸው ማለት ነው። በገዳ ስርዓት ውስጥ መዋሸት ኃጢያት ነው። ተነስተልን የተከበራችሁ ተመልካቾቻችን እንኳን ለ2018 ዓመተ ምህረት የኢሬቻ በዓል በሰላምና በፍቅር አደረሰን። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት አንድ እንግዳ ጋብዘን ዛሬ ስለ ኢሬቻ አከባበርና እሴቶቹ ምንድናቸው የሚለውን ጉዳይ አብረን ቆይታ እናደርጋለን። ያወራን እንግዳችን ወይዘሮ ፋንቱ አባቡ ዋቅጅራ ትባላለች። በኦሮሞ ባህል ጥናት ምርምር ኢንስቲትዩሽን የኦሮሞ ባህል ጥናት ቡድን መሪናት። ዛሬ እንግዲህ ስለ ኢሬቻ ለናውራ ስቱዲዮ ስለተገኘሽ ከልብ ነው ማመሰግነው። በቅድሚያ አመሰግናለሁ። እንኳን አደረሰሽ። እንኳን አብሮ አደረሰ። እንዴት ነው 2018 ዓመተ ምህረት የኢሬቻ በዓል ድምቀቱ ድባቡ ዝግጅት? መልካም ነው። የ2018 የኢሬቻ በዓል ጥሩ ሁኔታ ለመቀበል ያው ሽር ጉዱን ጀምረናል። ጥሩ ነው ብዬ አስባለሁ። ድምቀቱ ለነገሩ እኔም በባህል ማዕከል በተገኘሁበት አጋጣሚ በደንብ አይቼው ነበር። ገበያው ደርቷል፣ ግርግሩ ሞቅ ያለ ነው፣ በደንብ ያስታውቃል። እውነት ነው። መልካም። ስለ ኢሬቻ በዓል እናወራለን። እስቲ ዛሬ ኢሬቻ ምንድነው ከሚለው ከምንነቱን ጀምር። ኦኬ፣ በድጋሚ አመሰግናለሁ። እንግዲህ ኢሬቻ ሁለት ቦታ ነው የሚካፈለው። እሬቻ መልካና እሬቻ ቱሉ በመባል ይታወቃል። እሬቻ መልካ ብለን የምናከብረው እዚህ በመስከረም ሲጠባ የሚከበረው በመልካ በመሄድ የሚከበረው ነው። ይሄም ከክረምት ጭጋግ ከክረምት ወደ በጋ ብርሃን ያወጣን አምላክ ብለው የሚያመሰግኑት በዓል ነው። እሬቻ ቱሉ ብለን የምንለው ደግሞ ለረጅም ጊዜ ዝናብ ጠፍቶ በሚቆይበት ጊዜ በተለይ በበጋ ወቅት ላይ ማለት ነው። በበልግ ወቅት ላይ ኦሮሞ ወደ ተራራ ወደ ቱሉ ይወጣና አምላኩን ዝናብ አዝንብልን፣ ዝናቡን ደግሞ መልካም የሆነ ዝናብ አዝንብልን ብሎ ፈጣሪን የሚማጸንበት ክብረ በዓል ማለት ነው። ወደ እሴቶቹ ስንመለስ እሬቻ ብዙ እሴቶች አሉት ማለት ነው። ከዛ ውስጥ የፍቅር እሴት አለው፣ መተሳሰብ አለው፣ የፍቅር የአንድነት እና የመሳሰሉትን። አሁን የፊታችን ቅዳሜና እሁድ የምናከብረው ኢሬቻ መልካ ነው ማለት ነው። ኢሬቻ ቱሉና ኢሬቻ መልካ የምናከብር ከሆነ ቱሉን አልፈነዋል። ቱሉ ወደፊት የምናከብረው ነው አፍራሳ ወይ ደግሞ በበልግ ወቅት የምናከብረው ነው። አሁን ደግሞ በመስከረም በሚጠባበት ቢራ ወቅት ብለን በመንጠራው ሰዓት የምናከብረው እሬቻ መልካ ብለን የምንጠራው ነው ማለት ነው። እና አሁን 2018 መግቢያ ላይ የምናከብረው ኢሬቻ መልካ ብለን የምንጠራው ነው። ኢሬቻ ለማክበር ወደ ኢሬቻ መልካ ቦታ የሚሄዱ ሰዎች ተኮራርፈው መሄድ አይቻልም፣ አይፈቀድላቸውም ይባላል በባህሉና የግድ መታረቅ አለባቸው። ቀድመው ቄማቸውን በቀላቸውን ትተውን ወደዛ ስፍራ መሄድ ያለባቸው። ኢሬቻ የሰላምና የፍቅር በዓል ነው ይባላል። ይሄ ምን ያህል ተግባራዊ የሆነ ያለና ምን ያህል እውነት ነው? እውነት ነው። ኢሬቻ በሚከበርበት ሰዓት ሁሉም ሰው ከጥላቻ መራቅ አለበት ተብሎ ይታመናል። ስለዚህ አስቀድሞ ኢሬቻ ከመሄዱ በፊት የሰው ልጅ በራሱ ከራሱ ጋር መታረቅ አለበት ተብሎ ይታመናል። ከዛ ባሻገር ያ ማለት ምንድነው? ከራሱ ሰላም ሊኖረው ይገባል። ከራሱ የተጣላ ሰው ከማህበረሰቡም ሰላም ሊኖረው አይችልምና እና ከዛ በኋላ ከቤተሰቦቹ ከአካባቢ ሰዎች ጥል ካለ ያንን ጥል በመታረቅ በንጹህ ልቦና በንጹህ ህሊና ነው ወደ ኢሬቻ መልካ መሄድ ያለባቸው። ከዛ ባሻገር ከጎሳም ትልቅ ጥል እንኳን ቢሆን ያንን ነገር እነሱ እንኳን ንጹህ ቢሆኑ ሌሎቹን አስታርቀው
በመልካም በመፈቃቀር በመተሳሰብ በአንድነትና በወንድማማችነት ስሜት ነው ወደ መልካም ይሄድ የሚገባው ተብሎ ይታመናል። ስለ ትውፊቶቹ ቀደም ሲል ተቀስ አድርገሽልን ነበርና የኢሬቻ በዓል ትውፊቶች አንድና ሁለት የሚባሉ አይደሉም፣ ብዙ ትውፊቶች አሉትና እንደው ምንድናቸው ዘርዘር አድርገን ብንመለከታቸው? ትውፊቶች ስንል ያ ምን ይተገበራሉ የሚለውን ነው። እንዳልኩሽ ኢሬቻ ከመሄድ በፊት የሚደረጉት ፕሮግራሞች አሉ። እርቅ መውረድ አለበት፣ ሰላም መውረድ አለበት። ከዛ ባሻገር የመልካ አካባቢ ንጽህናስ ምን አይነት ነው የሚለውንና አካባቢውን ንጹህ ማድረግ አስፈላጊ ነው። እኛ ወደ መልካ ስንሄድ እኛም ንጹህ ሆነ መልካም ንጹህ መሆን አለበት ተብሎ ነው የሚታሰበውና አካባቢውን ንጹህ ማድረግ አስፈላጊ ነው። ከዛ ባሻገር አለባበስ፣ ቤት ውስጥ ደግሞ ያሉ ዝግጅቶች ሞቅ ደመቅ ባለ ሁኔታ ተተግብሮ ወይ ደግሞ ተደርጎ ወደዛ የሚኬድበት ሁኔታ ነው ያለው ማለት ነው። በኦሮሞ ባህል የገዳ ስርዓት እጅግ ተቀባይነት ያለው ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን የምንፈታበት ትልቅ እሴታችን ነው ይባላልና ምናልባት እስቲ አባገዳ ስለሚሰራቸው ስራዎች ከማንሳታችን በፊት አባገዳ የሚኮነው እንዴት ነው? ምን አይነት ስቴፖች ታልፈው ነው አባገዳ ጋር የሚደረሰው? አባገዳ ጋር ለመድረስ ብዙ ውጣ ውረድ አለው። እያንዳንዱ ሰው ማለፍ ያለበት የኤጅ ሴት ብለን የምንጠራው አለ፣ የእድሜ እርከን ማለት ነው። በዛ ውስጥ ማለፍ መቻል አለበት። አንድ ሰው ከተወለደ በኋላ ህፃን ከሆነ ከዛ በኋላ ደግሞ እያለ እስከ አባገዳ ሄዳል። ይሄ 6 ስቴፕ አለው። ደበሌ ብለን የምንጠራው አለ፣ ጋሚ አለ፣ ፎሊ አለ፣ ቆንዳላ አለ፣ ዶሪ አለ፣ ከዛን አባገዳ ወይ ሉበ ብለን የምንጠራው ነው ማለት ነው። ይሄ ክፍፍል በየ8 ዓመቱ የተከፋፈለ ነው። በየ8 ዓመት እርከን ውስጥ አንድ ሰው እያደረገና እየሆነ ማለፍ ያለበት ቅድመ ሁኔታዎች አሉ። በዛ ውስጥ ያላለፈ የገዳ ልጅ ሊኖር አይችልም ማለት ነው። ለምሳሌ ኢቲመኮ ወይ ደግሞ ደበሌ ብለን የምንጠራው ውስጥ አንድ ሰው ከተወለደ በኋላ ካባቱ ማለት በእንክብካቤ ነው ማደግ ያለበት። በመጀመሪያ እድሜ ህፃናቶች በትክክል ከተያዙ ሲያድጉ እንኳን መልካም ይሆናል፣ ብሩህ አይምሮ ይኖራቸዋል ተብሎ ስለሚታሰብ በጥንቃቄ ነው ማለት ነው። እና የወተት እየጠጡ ይሄ ጥሩ ደንጋ በቅቤ የተሰሩ እሱን እየበሉ ያድጉ ምግቦች እሱን እየበሉ የሚያድጉ ነው። የበለጠ ጫወታ ላይ ነው መጫወት ስላለባቸው ጫወታ ላይ ነው የሚያመዝኑት። እና ትንሽ ደግሞ አደግ ብለው ለምሳሌ ቋንቋን ተምረው የሆነ ነገር መረዳት በሚችሉበት ሰዓት ስነ ቃሎችን ያስተምሯቸዋል። እሱን ካለፉ በኋላ ወደ ደበሌ ይሄዳሉ፣ ወደ ጋሜ ይሄዳሉ። ከደበሌ ወደ ጋሜ ይሄዳሉ። ጋሜ የእድሜ እርከን ላይ ሲደርሱ ደግሞ ማድረግ ያለባቸው አሉ። ያ ሲማሩት የመጣው ስነ ቃሉ አካባቢ ማወቅ የመሳሰለው ይቀጥላል። ከዛ ባሻገር ግን ተጨማሪ ስራ ይሰጣቸዋል ማለት ነው። ይሄ ምንድነው? ከብቶችን ማገር ነው። ይሄ አንድ ተጨማሪ ስራ ነው። ከብት እንዴት ነው የሚታገደው የሚለውን፣ እንዴት ነው ማብላት ያለባቸው፣ እንዴት ነው መንከባከብ ያለባቸው፣ እያንዳንዱ በእድሜያቸው የሚችሉትን ነገር ብቻ ነው የሚሰጣቸው። ከእድሜ በላይ አይሰጣቸውም። በዛ መልክ እያለፉ ያሉ ልክ 16 ዓመት ላይ ሲደርሱ ጠንከር ማለት ይጀምራሉ ማለት ነው። ጠንካራ ፎሌ ወይ ደግሞ ቄሮ ብለን የምንጠራቸው የእድሜ ደረጃ ላይ ነው የሚደርሱት። በዛን ሰዓት ደግሞ ተጨማሪ ጠንከር ያለ ስራ ይሰጣቸዋል። እያንዳንዱ እንቅስቃሴያቸው ግን የተለያየ ገዳ ስርዓት በሚካሄድበት እየተማሩ ነው የሚሄዱት ሁሉም ማለት ነው። እና በዛ ሰዓት ምንድነው የበለጠ ምንድነው አንዳንድ ይሄ አቅምን የሚፈትኑ ስራዎችን መስራት ይጀምራሉ። ለምሳሌ ጉክስ ይፈርዳ፣ የፈረስ ግልቢያ፣ እንደገና ደግሞ አንዳንድ ይሄ ከጦር ጋር የተያያዘ ዱላ እንትን ይሉና ይስሉና በጦር መልክ እሷን እንትን ይለማመዳሉ ማለት ነው። ምክንያቱም ወደፊት ደግሞ ከዛ የተሻለ ጠንካራ ስራ ስለሚጠብቃቸው ዋና የመሳሰሉትን ነገር መስራት ይጀምራሉ፣ መለማመድ ይጀምራሉ። ከዛ ባሻገር ደግሞ አባገዳዎች ገዳ ማለት ኢሬቻ በሚሄዱበት ሰዓት ለአባገዳ ጥበቃ የሚያደርጉት እንደ ጠባቂ ማለት ነው እነሱ ናቸው። የፎሌ ልብስ ይለብሳሉ። አካባቢውን ምንም አይነት ጸጥታ ችግር እንዳይፈጠር የሚያደርጉት ፎሌዎች ናቸው ማለት ነው። ከፎሌ ቀጥሎ ደግሞ ያለው ቆንዳላ
በዋናነት ስራቸው ምንድነው ተዋጊዎች ናቸው የተለያየ ጊዜ በተለያየ ሁኔታ ድንበር ተሻግሮ የሚመጣ ጠላት ሊኖር ይችላል ለዛ ዝግጁ ነው ምክንያቱም ሀገር ያስተዳደርሽ ባለበት ሰዓት ይሄንን ክፍተት መፍጠር ተገቢ ስላልሆነ ማለት ነው ጠላት ሊመጣ በሚችልበት ሰዓት ይመክታል የራሱ እንትን አለው መሪ ነው ማለት ነው የጦር መሪ ነው ይመክታል በፈረስ ሊሆን ይችላል በእግር ሊሆን ይችላል በተለያየ መንገድ ያንን ጠላት ድል የማድረግ ስራው ነው ማለት ነው ዶሪ በሚባል ደረጃ ላይ ሲደርሱ ትልቁ ስራቸው እነዚህ እጩ ናቸው አባገዳ ለመሆን ወደ እጩነት እየቀረቡ የመጡ ናቸው እያንዳንዱ ወርከል ላይ ሲደርሱ ሰዎች እየገመገሟቸው ነው የሚሄዱት እውነት ይሄ ሰው ወደፊት አባገዳ የመሆን እድል ቢኖረው አገርን ማስተዳደር ይችላል የሚለው ነገር በየጊዜው እየተገመገሙ ነው የሚሄዱትና ዶሪ ላይ ሲደርሱ አባገዳ ዝግጁ የሚሆኑበት አባገዳ ስር ይሄዱ ትምርት የሚማሩበት ፍልስፍና የሚማሩበት እድሜ ላይ ይደርሳሉ ማለት ነው ልክ ያን ሲጨርሱ ያው ወደ ምርጫ የሚሄዱበት ሁኔታ ነው ያለው ማለት ነው ምርጫ ሲሄዱ 9 ሰዎች ናቸው የሚመረጡት በአባገዳ ሲሆኑ የራሱ መዋቅር አለው እጩ የሚሆኑ ሰዎች ይኖራሉ መጀመሪያ አዎ እጩ ይሆናሉ ያው እጩ ስልሽ ይታወቃል በቃ ገሌ ቢሆን ነው ግን እያንዳንዱ ድምጽ የሚጣልበት ሁኔታ አይደለም ማለት ነው ድምጽ አለውና በዛ ሁኔታ ውስጥ አልፈው በመዋቅሩ 9 ሰዎች ይመረጣሉ በአባገድ ግን ሚሴንሰ ገዳ ነው የሚባሉት ሚሴንሰ ማለት የገዳ አባል ናቸው እንደዛ ሰዎች በእርከኑ ማለት ነው ግን ደግሞ ከ9ኞቹ አንዱ ነው አባገዳ ሆኖ የሚያገለግለው አገር የሚመራ ሌላ አባ ምክትል ይሆናል ሌላ አባቦኩ ይሆናል በዚህ መንገድ ተፈትኖ ዕውቀት አለው ወይ ይሄ ሰው አገርን ቢያስተዳድር ይወክላሉ ይችላሉ የሚለው ነገር ሁሉ ታይቶ ነው ማለት ነው አባገዳ የመሆን እድል የሚኖረው መልካም የገዳ ስርዓትን ስናነሳ ያው በሰፊው ብዙ ልናነሳለት የምንችለው ነገር አለ ከዛ ውስጥ ግን ያው የተወሰነ ነገሮችን ነው ጠቅሰናቸው የምናልፈው በተለይ ለዘመናዊ የፍትህ ስርዓት ከፍተኛ አስተዋጽኦ አለው ይባላል የገዳ ስርዓት በተለይ ደግሞ በኦሮሞ ባህላዊ ዳኝነት ስርዓቱ አሁን በጣም ከፍ ያለ መጥቷል ከድሮም ጀምሮ ያለ የዳኝነት ስርዓት አለና ለዘመናዊ ፍትህ ያለው አስተዋጽኦ ጥቂት ነገር በትይንና ተጨማሪ ደግሞ የገዳ ስርዓት እንደ ሀገርም ያመጣልን ጥቅም ምንድነው የገዳ ስርዓት ለዘመናዊ ፍትህ ምን አስተዋጽኦ አለው የሚለውን ስናይ አስተዋጽኦ አለው ኢቭን የዘመናዊ ፍትህ ስርዓት ራሱ መነሻው ገዳ ሲስተም ነው የሚል ብዙ ጥናቶች ያመለክታሉ ማለት ነው መነሻው ራሱ ያ ነው የሚል ማለት ነው ዘመናዊ እንደ ዘመናዊ ከተዋቀረ በኋላ ባህላዊው በዛው መልክ ቀጥሎ ማህበረሰብ ውስጥ ብዙ በቃ መፈታት የማይችሉ ችግሮችን በገዳ ሲስተም ሲፈታና ያለን ለምሳሌ ምን አይነት ችግሮች ለማንሳት ያህል በገዳ ስርዓት ውስጥ መዋሸት ኃጢያት ነው ተብሎ ይታመናልና አንድ ሰው ለፍርድ በሚቀርብበት ሰዓት ዋሽተው ከሆነ በባህላዊ ስትመልሺ ያንን ነገር ደብቀው የነበረ እንኳን ከሆነ እውነቱ የሚወጣበት ሁኔታ አለ ማለት ነው ዛሬ ላይ ለምሳሌ ባህላዊ መነሙርቲ አዳ ተብሎ በየዞንና በየወረዳዎች የተዋቀሩ ይሄንን ችግሮች ለመፍታት የተዋቀሩ መዋቅሮች አሉ ማለት ነው እነዛ ትልቁ ድርሻቸው ምንድነው ችግርን ለመፍታት እንዲሁም ደግሞ የፍትህ ስርዓት የዘመናዊ ፍትህን ስርዓት ለማቃለልም ጨምር ነው ማለት ነውና አንዳንድ ጊዜ እዛ ድብቅ ያደረጉትን ነገር አባገዳዎች ፍለፊ ሲቀርቡ በፍጹም ሊደብቁት አይችሉም እውነቱ ይወጣል ማለት ነው የእውነት መድረክ ማለት እንችላለንና እዛ ጋር የሚቀመጡት ነገሮች አሉ ለመሐላ ማለት ነው መሐላውን ያቺ የተቀመጠው በዛ ነው የሚያስምሉት ያንን ማላ አልፎ ምክንያቱም ያ ማላ ምንድነው ለሰውየው ብቻ አይደለም ለዘር ማንዘሩ ያልፋል ተብሎ ስለሚታመን በምንም አይነት ያንን ተቋቁሞ ዋሽቶ ያንን ነገር ማለፍ አይችልም እውነቱ ይወጣል ከዛ በኋላ መታረቅ ያለበት ጉማ ስርዓት የሚባል ኦሮሞ አለው በጣም ትልቅ ኢንስቲትዩሽን ነው ጉማ ስርዓት በዛ መልክ እንዲታረቁ ይደረጋል ማለት ነው እና ለዘመናዊ ፍትህ ስርዓት ገዳ ሲስተም ትልቅ አስተዋጽኦ አለው ሁለቱም አካላት የተጣላውም የሚታረቀውም አካል እርቀ ሰላምን አውርዶ ዳግሞ ደቂም በቀል እንዳይመለሱ አድርጎ ነው የሚዳኛቸው ማለት ነው በትክክል ከጉማ ስርዓት በኋላ ሁለቱ ማህበረሰብ ወይ ደግሞ ጎሳዎች በአብሮነት እንዲቀጥሉ ነው የሚደረገው ተራርቆ ወይ ደግሞ ሌላ ጊዜ ቂም በቀልን ለመወጣት የሚሄዱበት መንገድ የለም
ምክንያቱም እምነት አለ እዛ ጋር ማለት ነው ፈጣሪን ይፈራሉ እና እንደውም አንዳንድ ጊዜ ያንን ነገር የሻከረን ሆድ ለማለስለስ ወይ ደግሞ አንድ ለማድረግ ተብሎ የጋብቻ ስርዓት እንኳን ሁለቱ ወገን መሃል እንዲደረግ ይሆናል ማለት ነው ከዛ በኋላ ኦሬዲ አውቆም ሊሆን ይችላል ሳይውቅም ሊሆን ይችላል ያ ነገር የተፈጸመው ከዛን ጊዜ ጀምሮ ነገሩ ይበርዳል እንደነበረ የሚቀጥልበት ሁኔታ ነው የሚኖረው ደስ ይላል በጣም ኢሬቻ በዓል አባገዳና ሀዳ ሲቄ ምንድነው የሚያስተሳስራቸው ነገር ኢሬቻ ሲከበር ሁሉ ጊዜ በፊት ለፊት የምናያቸው አባገዳዎችና ሀዳ ሲቄዎችን ነው በተለይ ሀዳ ሲቄዎች የሚለብሷቸው የሚይዟቸው ምርቃታቸውና ሌሎች ብዙ የሚከውኗቸው ነገሮች አሉና ሁሉ ጊዜ የምናገኛቸው ናቸው ከኢሬቻ በዓል ጋር የሚያገናኛቸው ነገር ምንድነው ኢሬቻ በዓል ላይ ሀዳ ሲቄና አባገዳዎች ብቻ አይደሉም ሌሎችም አሉ ለምሳሌ አሰላልፋቸውን ስናይ በቅድሚያ ልጃገረዶች ናቸው የሚሰለፉት ወደ መልካ ኢሬቻ በሚካሄድበት ሰዓት ልጃገረዶች ይሰለፋሉ ከዛን ሀዳ ሲቄዎች ይሰለፋሉ አባገዳዎችና አባ መልካ እንደዛው ሽማግሌዎች ከዛ በኋላ ይቀጥላል ማለት ወጣቶች ሌሎች ይቀጥላሉ ይሄ በምክንያት የሆነ ነው ለምሳሌ ወደዛ ስንሄድ ልባችን ንጹህ ቦታው ንጹህ ተብሎ ነው የሚታሰበውና ልጃገረዶች ደግሞ ምንም ማያውቁም ገና ምንም ነገር ያለመዱ ልጆች ናቸውና ንጹህ ናቸው ተብሎ ይታሰባል ለዛ ነው ቅድሚያ እንዲሰለፉ የሚደረገው ማለት ነው በተጨማሪ ሴቶችም እንደዛው እና በዛ በሚሄዱበት ሰዓት አባገዳና ሀዳ ሲቄዎች ወደ መልካ ይሄዳሉ ሀዳ ሲቄ የምትባለው በቅድሚያ አንድ ሴት ልጅ በወጉ በስርዓቱ ካገባሽ ቀን ጀምሮ በማግስቱ ሀዳ ሲቄ ትባላለች ሲቄዋን የምትቀበለው ከእናቷ ነው እና ከዛ ቀን ጀምሮ ከማግስቱ እናት ነች ማለት ነው እና ሀዳ ሲቄ የሚል መጠሪያ ይኖራታል በዛ ስርዓት ያለፈች ማንኛውም ሴት ሀዳ ሲቄ ነው የምትባለው የአባገዳ ባለቤት ግን ሀዳ ሲቄ ብቻ አይደለችም ሀዳ ጎላ ተብላ ትታወቃለች እና ሁለቱም እኩል የሆነ እንትን ያላቸው ደረጃን ያላቸው በሁሉም ዘርፍ ማለት ነውና ሴቶች ወደ መልካ ሲሄዱ ይዘው የሚሄዱት ጫጩ አለ ሲቄ አለ እርጥብ ሳር አለ አባገዳዎችም ወደ መልካ ሲሄዱ ከለቻ በግንባራቸው ላይ ያስራሉ በተጨማሪ ቦኩ ወይ ደግሞ ሆሮሮ ብሎ የሚይዙት አለ ማለት ነው ተመሳሳይ እንትን አለ ቫላንስ አላቸው የሚይዙት ነገር ማለት ነው ያሞኔ ይህ ግን ሁሉም ማቴሪያል ካልቸር ወይ ደግሞ ቁሳዊ ይዘው ይሄዱ ትልቅ ክብር ያለው ነው ማህበረሰብ ውስጥ ተምሳሌትም አለው ከርጥበት ጋር ይገናኛል ከሰላም ጋር ይገናኛል ችግርን ፈቺ ተብሎ ነው የሚታሰበው ለምሳሌ ሲቄን ብንወስድ ሲቄ የሴቶችን መብት ከማስጠበቅ አንፃር ትልቅ አስተዋጽኦ ያላት ዱላን ከዱላነቷ ባለፈ ብዙ ትርጉም ያላት ነች ማለት ነው የኢኮኖሚ ጥቅሟ ከባለቤቷ ጋር እኩል እንዲኖራት ያደርጋል ሰባዊ መብቷንም የሚያስጠብቅ ነው ለምሳሌ አንድ ወንድ ወይ ባለቤቷ ትንኮሳ የሚያደርስባት ከሆነ ያንን ሲቄ ይዛ ትወጣለች የሲቄ ተብሎ ይጠራል ብዙ ሴቶች ከአንድ አካባቢ ተነጋግረው ይወጣሉ በዛ መሰረት ችግሩ እንዲፈታ ይሆናል ማለት ነው ትልቅ ችግሮች ቀደም እንዳነሳ ነው ድብድብም ሊሆን ይችላል ጥልም ሊሆን ይችላል ሀዳ ሲቄዎች መሃል ሲወርዱ ያ ነገር ቶታሊ ይቆማል ማለት ነው ስለዚህ ሰላምን የማውረድ አቅም አላት ማለት ነው ሲቄ ለዛ ነው ወደ ሲቄ ወደ መልካ ኢሬቻ ሲኬድ ሲቄ ይዘው ወደዛ የሚሄዱት ማለት ነው ስለዚህ ልክ ሀዳ ሲቄዎችም እንደ አባገዳዎች ሁሉ በራሳቸው የመወሰን የመዳኘት የማስታረቅ እና ሌሎች ኃላፊነቶችም አሏት ማለት ነው ሀዳ ሲቄ የመዳኘት የመወሰን ሳይሆን ታስታርቅ ከሆነ ያንን ዱላ ተሻግረው ማሄዱ ከሆነ ባህሉ በደንብ የሚያከብረው ከሆነ ዱላ ብቻ አይደለችም ጥቅሟ ብዙ ነው ብዙ ጥቅማል ያው መብቷን የምታስከብርበትም ጭምር ነው ማለት ነው በትክክል ሀዳ ሲቄዋ መብቷን ታስከብርበታለች ባልና ሚስት ያላቸው የኢኮኖሚ እኩልነትም የሚጠበቅበት ነው ከዛ ባሻገር ደግሞ የተለያየ ችግር በሚፈጠርበት ሲቄ ችግሩን የምትፈታ ወይ ደግሞ የምታረግብ ሰላምን የምታመጣ ነች ማለት ነው ምናልባት እንደ አባገዳው ደረጃ አለው እሱም ሀዳ ሲቄ ለመሆን ነው ወይስ የትኛውም ሴት ከሆነ እድሜ በኋላ ሀዳ ሲቄ መሆን ትችላለች
ማንኛውም ሴት ሀደ ሲቄ መሆን አትችልም። እንዳልኩሽ ያቺ ልጅ ስታገባ ወግና ባህሉን ጠብቃ ያገባሽ ከሆነ የመጀመሪያ ለባለቤቷ የመጀመሪያ ስትሆን ሲቄ ደግሞ እናቷ ስትሰጣት ስታገባ ሀደ ሲቄ መሆን እድሏ የተጠበቀ ነው ማለት ነው። ያን ወግና ስርዓት ሳይጠብቁ የሚያገቡ ከሆነ ሀደ ሲቄ ላይባል ይችላል ማለት ነው። እና ዛሬ ላይ ስናየው ወጣቶች ዝም ብለው ያንን ባህል ከመውደዳቸው የተነሳ ሲቄን ይዘው የሚሄዱበት ሁኔታ አለ። ሲቄ ለሀደ ሲቄ ላገባች ሴት ብቻ ነው እንጂ ማንም ሰው ይዞ የሚሄደው ዱላ እንዳልሆነ ነው። ወደ ኢሬቻ መልካ ሲኬድ እርጥብ ሳር ይያዛል። እርጥብ ሳር ይዘው መሪሆ እያሉ ነው የሚሄዱት ሴቱም ወንዱም ወጣቱም አዛውንቱም። እና ምናልባት እርጥብ ሳር ምን አይነት ትርጉም አለው እዛ ቦታ ላይ? በሌሎች አካባቢዎችም በደቡብ ወደ ጋሞ አካባቢ ሽማግሌዎች ለመዳኘት በባህላዊ ዳኝነት ሲሄዱ እርጥብ ነገርን ይዘው ይሄዳሉ። እና ኢሬቻ መልካም ላይ እርጥብ ሳር ይያዛል። እርጥብ የሆነ ነገር ለምለም የሆነ ነገር ይያዛል። ለምንድን ነው? ለምለምነት ወይ ደግሞ እርጥብ ሳር ያው ሰላምን ያወርዳል ተብሎ ነው የሚታሰበው። ኢሬቻ ብቻ ሲኬድ አይደለም ለምለም ሳር የሚያዘው ማለት ነው። በየትኛውም ባህላዊ ክወኖች ውስጥ እርጥብ ሳር ይያዛል። እና ኢሬቻ በሚኬድበት ሰዓት እርጥብ ሳር እንደገና አደይ አበባ ይዘው ነው የሚሄዱት። ልምላሜን፣ ተስፋን እና ህርቅን፣ ሰላምን የሚያውጅ ነው ተብሎ ነው የሚታሰበው። አደይ አበባ ደግሞ ያው መስከረም መጥባቱን ብርሃን መሆኑን የሚያሳይና ወደፊት ደግሞ ተስፋ የሚያሳይ መሆኑን ነው ማለት ነው። ኢሬቻ ለምለም ሳር ከዛ ባሻገር ሰዎች ለጋብቻ በሚጠየቁበት ማለት ጋብቻ ሽማግሌዎች በሚሄዱበት ሰዓት ዱላና ሆሮሮ የምትባል ሃሮሬሳ የምትባል ዱላ አለች። እሷንና ሳር ይዘው ነው የሚሄዱት። መንገድ ላይ ራሱ እነዛ ሽማግሌዎች ያንን ዱላ ይዘው እና ያቺን ሳር ይዘው ሲሄዱ ለጋብቻ የሚሄዱ መሆኑን በቀላሉ ታውቂያለሽ ማለት ነው። ለሽምግልና ለጥየቃ እንደሚሄዱ በቀላሉ የምትረጂበት ሁኔታ አለ። ሲቀጥል ህርቅ በሚታረቁበት ሰዓት ሰዎች ለምለም ሳርን መታረቃቸውን የሚያሳዩበት ለምለም ሳርን ተካፍለው እጃቸውን ይሳሳማሉ። ያ እውነተኛ ህርቅ እንደሆነ ለማሳየት ነው ማለት ነው። ማንኛውም የህርቅ ጉባኤ ላይ ለምለም ሳር ግዴታ ነው ማለት ነው። ሰላምን ለማስፈን ነው። ለዛ ተምሳሌት ነው። የዛሬዋ እንግዳችን ወይዘሮ ፋንቱ አባቡ ዋቅጅራ ትውልድሽ ፊቼ ሰላሌ ነው፣ እድገትሽም ጭምር። እስቲ ትንሽ ስላንቺ ደግሞ እናውራ መለስ ብለን። የመጀመሪያ ዲግሪሽን በጂማ ዩኒቨርሲቲ በፎክሎር ነው ያጠናሹና ባህል ላይም እየሰራሽ ነው የሚገኘው። እስቲ ትንሽ ስለ እድገትሽ አውሪን። ፊቼ ሰላሌ ነው ተወልጄ ያደግኩት። ትምህርቴንም በፊቼ ሰላሌ ነው እስከ 12ኛ ክፍል የጨረስኩት። 12ኛ ክፍል እንዳጠናቀቅኩኝ ጅማ ዩኒቨርሲቲ በፎክሎርና ስነ ጽሁፍ የትምህርት ዘርፍ አጠናቀቅኩኝ። እሱ እንዳጠናቀቅኩኝ የተወሰነ የባህል ዘርፍ ላይ ተመድቤ የተለያየ ስራዎችን ከሰራ በኋላ በአዲስ አበባ ዩኒቨርሲቲ በቋንቋና በአፋን ኦሮሞ ቋንቋ ላይ የሚን ጥናት አድርጌያለሁ ማለት ነው። ጥናቱ አሁንም እንደቀጠለ ነው። ጥናት ዘርፍ ላይ ነው እየሰራሽ ያለሽው። በተለይ ደግሞ ስለ ኢሬቻ በዓል አከባበር በተለያዩ ቋንቋዎች በመጽሔት ታትሞ ለአንባቢዎች በቅቷልና እዛ ላይ ደግሞ ተሳታፊ ነሽ። ምናልባት በትርጉሙ ይመስለኛል። በትክክል ኢሬቻ በአፋን ኦሮሞ ብቻ ሳይሆን ወይም የኦሮሞ ማህበረሰብ ብቻ ሳይሆን ሌሎችም ማህበረሰቦች ኢትዮጵያውያንና ከባህር ማዶ ያሉም ሰዎች እንዲያውቁት በሚል በተለያዩ ቋንቋዎች ተጽፎ ይገኛል። እዛም ላይ ደግሞ አንዳንድ ጥናቶች አሉና እስቲ ስለ መጽሔቱ እናውራ። እንግዲህ ኢሬቻ ላይ እንደሚታወቀው በዚህ ሰዓት ተሳትፎ በጣም ሰፊ የሆነበት ሁኔታ ነው ያለው ማለት ነው። ኢሬቻ ዓለም አቀፋዊ ባህል ነው ብለን ማለት እንችላለን አሁን ባለው ሁኔታ ማለት ነው። ኢሬቻ መታወቅ አለበት ነው ዋናው ቁም ነገሩ። እና በየአመቱ ኢሬቻ ክብረ በዓል ላይ የሀገር ውስጥም የውጭም ዜጎች የኦሮሞ ማህበረሰብ ያልሆኑ ማለት ነው ይሄን ባህል ከመውደዳቸው የተነሳ ወይ ደግሞ መሳተፍ አለብን ብለው አንድነትን ወንድማማችነትን ለማጠንከር ወደዚህ መድረክ የሚመጡበት አጋጣሚ ነው ያለው ማለት ነው።
እና እሬቻን ምን እሴቶች አሉት የሚለውን ነገርና በውስጡ ደግሞ ምን ያቅፋል የሚለውን ነገር በመጽሔት ደረጃ ኦሮሞ ጥናትና ምርምር ኢንስቲትዩት አዘጋጅቷል ማለት ነው። በሚዘጋጅበት ሰዓት በ3 ቋንቋ ነው ያዘጋጀነው፣ በአፋን ኦሮሞ፣ በእንግሊዘኛና በአማርኛ ማለት ነው። እሬቻ ምንድነው የሚለውን ነገር በአግባቡ በቀላሉ እንዲረዱት ለማድረግ መጽሔቱን አዘጋጅተናል ማለት ነው። እንደው ፎክሎርም ተምረሻል፣ ስነ ጽሁፍም ማጥንተሻል፣ አፋን ኦሮሞ ቋንቋም ላይ ኤምኤሽን ሰርተሻልና ባህል ላይ ደግሞ መስራትሽ የበለጠ አጋዥ ይሆናል ብዬ አስባለሁኝና ባህል ላይ መስራቱ ምን አይነት ስሜት አለው? ባህል ላይ መስራት ስሜቱ ይለያል እውነቱን ለመናገር። ምክንያቱም ውስጥሽ ያለ ነገር ነው፣ ውስጥሽ ያደግሽበት ነው፣ ማንነትሽ ነው። ማንነትሽን ደግሞ ምናልባት ልጅ ሆነሽ ያን ያህል ላታስተውይ ትችያለሽ። እያደግሽና በትምህርት ደግሞ እየተጠናከረ ሲሄድ ወደ ኋላ ተመልሰሽ ያ ነገር ሊቆረቁርሽ ይችላል ማለት ነው። በዛ ስሜት ውስጥ ሆነሽ ጥናትና ምርምሩን ከወጣሽበት ማህበረሰብ ተመልሰሽ የራስሽን ነገር ማጥናት ትልቅ ስሜት ማለት ደስ የሚል ስሜት አለው ማለት ነው። እና በዛ ሁኔታ ውስጥ ነው እየሰራ ያለሁት። የኢሬቻ በዓል 2018 ላይ ሲከበር መሪ ቃሉም ከሀገር ጋር የተገናኘ ነውና ምናልባት የኢሬቻ በዓል አደባባይ ላይ የሚከበር በዓል እንደመሆኑ ብዙ ህዝብ የሚገኝበት ብዙ አይነት የባህል ክዋኔዎች የሚከወኑበት እንደመሆኑ ለሀገር የሚያመጣው የሆነ ትሩፋት ይኖራል ብለን እናምናለንና ምን አይነት ጥቅም አለው ለሀገር? የኢሬቻ በዓል በዘንድሮ ዓመት ኢሬቻ ለሀገር መንሰራራት ኦልከኝ ሰብያቲፍ ለሀገር ማንሰራራት በሚል መሪ ቃል ነው የሚከበረው። ይሄም በምክንያት የሆነ ነው ማለት ነው። ኢሬቻ በሚከበርበት ሰዓት ዘርፈ ብዙ ጥቅም አለ። ማህበራዊ ጥቅም አለው፣ ኢኮኖሚያዊ ጥቅም አለው፣ ኢቨን ፖለቲካዊ ጥቅም አለው ማለት ነውና ብዙ የሀገራችን ሰዎች የወንድማማችነትን ፍቅርን እያጎለበቱ የሚሄዱበት የሚገናኙበት በአመት አንድ ጊዜ በሰፊ መድረክ ላይ ሁሉም ሰዎች አንድ ቦታ የሚገናኙበት ነውና በኢኮኖሚው ዘርፉም ስናይ ብዙ ቱሪስቶች የሀገር ውስጥም የውጭም ቱሪስቶች ወደዚህ ቦታ ይመጣሉ ማለት ነው። እያንዳንዱ እንቅስቃሴያቸው ውስጥ ወጪ አለ። ከቡና ከሚያፈሉ ጀምሮ ከሊስትሮ ጀምሮ ትልልቅ ሆቴሎች ሞቴሎች የሚጠቀሙበት ሁኔታ ነው ማለት ነውና ይሄ ደግሞ የሀገር ገቢ ሆኖ ኢኮኖሚውን ከማሳደግ አንፃር የራሱ አስተዋጽኦ የሚያበረክት ነው ማለት ነው። በሁሉም ዘርፍ ጥቅም አለው። ሲቀጥል ይሄ የኢሬቻ በሚከበርበት ሰዓት ያው የሰላም ባህል ነው ብለናል። ሰላም የሚወርድበት ባህል ነው ብለናል። እያንዳንዱ እንቅስቃሴ በእርጋታ አለው እና በዚህ አይነት አከባበር ውስጥ ደግሞ የአገራችን መልካም ገጽታ ከመገንባት አንፃር ሌሎች ለሚመለከቱን ሰዎች ጥሩ መልእክት ከማሳለፍ አንፃር የራሱ ጠቀሜታ አለው ብዬ ነው ማምነው። የኢሬቻ በዓል ያው ሰፊ መድረክ ነው፣ ብዙዎችን የሚያገናኝ ብዙዎች የሚታዩበት በተለይ ቆንጆዎች የሚፈልቁበት ነው ይባላልና እዛ ቦታ ላይ ለመተጫጨት ሰፊ ድል ያለው አንድ ክብረ በዓል ነው። አንዳንዴም ደግሞ እኔ ለተለያዩ ስራዎች በተለይ ለኢሬቻ ለዘገባ ስንሄድ ሰርጎች ሙሽሮችን እናያለን። ባልና ሚስቶች ቬሎአቸውን ለብሰው በባህላዊም በዘመናዊም አለባበስ እዛ ቦታ ላይ የሰርግ ሴሬሞኒ ሲያካሂዱ እናያለንና ሰፊ መድረክም ይመስለኛል። ምናልባት መተጫጨትና ኢሬቻ በደንብ ይገናኛል። እንደሚታወቀው ብራ ብለን የምንለው ወቅት የደረሱ ወጣቶች ወንድም ሴትም የሚተያዩበት የሚተጫጩበት ወቅት ነው ማለት ነው። ከዛ ውስጥ ደግሞ ኢሬቻ አንዱ ነው ማለት ነው። ኢሬቻ ላይ ብዙ ሰዎች ነው የሚገናኙት፣ ወጣቶች አሉ። የእድሜ እርከን እንግዲህ እንደማይገድበው ነውና በዛ ውስጥ ያያትን ወይ ያየችውን ቆንጆ የወደደችውን የሚተጫጩበት ያው በዘመናዊ ደግሞ ስልክ የሚቀያየሩበት ሌላ ጊዜ ደግሞ እያደገ ወደ ጋብቻ የሚያድግበት ሁኔታ ነው ያለው ማለት ነው። ከዛ ባሻገር አምናና ካቻምና የተጫጩት ሰዎች በኢሬቻ ላይ ሰርጋችን ይሁን ብለው በራሳቸው እቅድ አድርገው ኢሬቻ ላይ ያው ቦታውን ሁኔታውን ከመውደዳቸው ብዙ ሰዎችና ሁሉም ሰዎች እዛ ጋር ደግሞ ያሉት ተውበው ደምቀው ስለሆነ በቀለል ባለ ወጪ
እና ሁኔታዎች ሰርጋቸውን ደመቅ አድርገው የሚያከብሩበት አጋጣሚ በስፋት እየተፈጠረ ነው። ይሄ አሁን ላይ ያው በየአመቱ እየጨመረ ተጋቢዎች እየጨመሩ የመጣበት መድረክ ነው ብለን መውሰድ እንችላለን። እንግዳችን ወይዘሮ ፋንቱ አባቡ ዋቅጅራ በኦሮሞ ጥናትና ምርምር ኢንስቲትዩሽን የኦሮሞ ባህል ጥናትን ቡድን መሪ ናቸው። ዛሬ ኢሬቻ ምን ይመስላል እንዴት ይከበራል በተለይ በ2018 ዓመተ ምህረት ደግሞ ድምቀቱ ምን ይመስላል የሚለውን ጉዳይ እያወራን እንዲሁም በዓሉንም እያከበርን ጭምር አብረን ቆይታ አድርገናል። ስለነበረን ጊዜ ከልብ ነው ማመሰግነው እንግዳችን። አመሰግናለሁ። አብራችሁን ስላላችሁ ከልብ እናመሰግናለን። ከቀሪ የፋና ዝግጅቶች ጋር ጥሩ ጊዜ ሆነላችሁ። መልካም በዓል።